ኢትዮጵያን ከነካቿት ይብስባታል። የአሜሪካው አምባሳደር የጠቅላይ ሚኒስትር አብይን አቋም ደገፉ። ሶስቱን መሳሪያ የያዙ መርከቦችን ለኢትዮጵያ እንመልስም። ኢሳያስ ኤርትራ በኢትዮጵያ ጉዳይ ትልቅ ጫና ውስጥ ገባች። በህዳሴ ግድቡ ጉዳይ በኢትዮጵያ በዝረራ የተሸነፈችው ግብጽ አሁንም ያልሞት ባይ ተጋዳይነት መንገዷን ቀጥላለች። ይህንን የታዘቡት የአሜሪካው ዲፕሎማትም ግብጽ እየሄደችበት ያለው መንገድ አዋጭ እንዳልሆነና ከኢትዮጵያ ጋር ሰላም መፍጠር ብቻ እንደሚያዋጣት አሳስበዋል። አምባሳደሩ አክለውም የጠቅላይ ሚኒስትር አብይ አህመድን ከነካኩን ይብስብና ንግግር ያንጸባረቁ ሲሆን ይህም ትኩረት ስቧል። በአሁኑ የመረጃ ሰዓታችን አምባሳደሩ ያነሷቸው ሀሳቦች ምንድናቸው የሚለውንና ኤርትራ ስላገተቻቸው የአዘርባጃን መርከቦችና ከዚሁ ጋር ተያይዞ ስለ ኢትዮጵያ የተነሳውን ጉዳይ አክለን በዝርዝር የምናስደምጣችሁ ይሆናል። ሰላም ውድ የዱ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። ኢትዮጵያውያን በተገፉ ቁጥር የበለጠ ይጀግናሉ። የአሜሪካው አምባሳደር ግብጽ ስለ ኢትዮጵያውያንና በአባይ ወንዝ ዙሪያ በያዘችው አቋም ላይ ሀሳባቸውን ሰጡ። የአሜሪካው ዲፕሎማት አምባሳደር ቲቦር ናዥ በኤክስ ገጻቸው ላይ በአባይ ግድብ ጉዳይ ላይ ለግብጽ መልእክት ያስተላለፉ ሲሆን ግብጽ የፖለቲካ ድራማዋን በመተው ከኢትዮጵያ ጋር ሀቀኛ ድርድር ታድርግ። ግብጽ የፖለቲካ ድራማውን ወደ ጎን በመተው በአባይ ወንዝ በተገነባው የታላቁ የኢትዮጵያ ህዳሴ ግድብ ዙሪያ ከኢትዮጵያ ጋር ሙያዊ በሆነ መንገድ የቴክኒክ ድርድር እንድታደርግ ነው የማሳስበው። በግል ልምዴ እንደተረዳሁት ኢትዮጵያውያን ፍርሃት ባቸውም በተገፉ ቁጥር የበለጠ የሚጀግኑ ናቸው። የዛሬን ተጨባጭ ሁኔታ ተቀብሎ ወደ ድርድር ለመግባት ጊዜው አሁን ነው ሲሉ መልእክት አስተላልፈዋል። ጠቅላይ ሚኒስትር አብይ አህመድ የህዳሴ ግድቡ ተጠናቆ ለማስመረቅ ቀናት ሲቀሩት ከዳንኤል ክብረት ጋር ቆይታ ባደረጉበት ወቅት ሲነካኩኝ ይብስብኛል ሲሉ መናገራቸው ይታወሳል። እኔ በግሌ አትችልም፣ ይቅርብ ሲሉኝ ይበልጥ በረታለሁ በማለት ለህዳሴ ግድቡ በስኬት መጠናቀቅ አትችልም የሚሉ አካላት አነሳስተውናል ብለው ነበር። አሁን የአሜሪካው አምባሳደር ቲቦር ናዥ ስለ ህዳሴ ግድቡ ሀሳባቸውን በሰጡበት ልጥፋቸው ይህንን የጠቅላይ ሚኒስትር ሀሳብ አንጸባርቀዋል። እኚህ አሜሪካዊ ዲፕሎማት በተደጋጋሚ ስለ ኢትዮጵያ መልካም የሚባሉ ነገሮችን ለዓለም ህዝብ እያስመለከቱ ሲሆን በቅርቡም በባህር በር ጉዳይ ከሀገራችን ጋር ውጥረት ውስጥ ስለገባችው ኤርትራና መንግስቱ ሀሳብ መስጠታቸው ይታወሳል። የኤርትራው ፕሬዚዳንት ኢሳያስ አፈወርቂ ከሀገር ይኮበላሉ ሲሉ ነበር። የአሜሪካው አምባሳደር ቲቦር ናጊ የኤርትራን አምባገነናዊ ስርዓት ለመገርሰስ እየተንቀሳቀሰ ከሚገኘው ብርጌድ ንሓመዱን ጋር በመከሩበት መድረክ ላይ የተናገሩት። አምባሳደሩ አክሎም የፕሬዝዳንቱ ጣፋንታ እንደ ኢትዮጵያ ኢኮኖሚ መንግስቱ ኃይለማርያም ነው ሲሉ ከቀድሞ የኢትዮጵያ መሪ ጋር ያመሳሰሉት ሲሆን አያይዘውም መጨረሻው እንደ ጋዳፊ ነው የሚሆነው ሲሉ ተናግረዋል። አምባሳደሩ ይህንን የተናገሩት የኢሳያስ ዋነኛ ተቀናቃኝ እንደሆነ የሚነገርለት ብርጌድ ንሓመዱን ባለፈው ሳምንት በአዲስ አበባ ካካሄደው ስብሰባ በኋላ በዚህ ሳምንት ከአምባሳደር ቲቦር ናጊ ጋር በዲሲ በመከሩበት ወቅት ነው። ከቀናት በፊት በድንበራችን ቅርብ የሆነ አካባቢ መሰረት የሆነ አካባቢ መገንባት ለትግላችን አስፈላጊ ነው ሲል ብርጌድ ንሓመዱን በአዲስ አበባ ከመከረ በኋላ መግለጹ የሚታወስ ነው። ትልልቅ ተቋማትን ሳይቀር ቀጥሮ መስራት የጀመረው ብርጌድ ንሓመዱን ከአምባሳደሩ ጋር በተደጋጋሚ እየመከረ እንደሆነም ለማወቅ ተችሏል። ብርጌድ ንሓመዱን ወይም የሰማያዊ አብዮት እየተባለ የሚታወቀው ቡድን ከኢሳያስ ቀንደኛ ተቃዋሚ ከሆኑት ቲቦር ናጊ ጋር ለሶስተኛ ጊዜ የመከረው ኤርትራ ከአሜሪካ ጋር የነበረችበት የፖለቲካው ጥንቅጥ ለማስተካከል እየሞከረች ባለበት ወቅት ነው። በፕሬዝዳንት ኢሳያስ በጥሩ አይን የማይታዩትና እሳቸውም ያገዛዙ ነቃፊ የሆኑት ቲቦር ናጊ በውይይቱ ወቅት ኢሳያስ ከስልጣን መነሳቱ እንደማይቀር የገለጹ ሲሆን ይህንን መረጃ ባጋሩበት የኤክስ ገጻቸው ላይ አያይዘውም ፕሬዝዳንቱ ለቀጠናም ሆነ ለሀገሪቱ የማይጠቅም እንደሆነም ገልጸው ነበር። የቀድሞ የአሜሪካ ስቴት ዲፓርትመንት የአፍሪካ ጉዳዮች ምክትል ኃላፊ የነበሩት ቲቦር ናጊ በኢሳያስ አስተዳደር ላይ በሚሰነዝሯቸው ጠንካራ ትችቶች የሚታወቁ ሲሆን የአምባገነን መንግስት ስርዓት መውደቅ የሚችለው ህዝቡ በመጨረሻ መጋፈጥ ሲችል ነው። ኢሳያስም የመጨረሻ ሰዓታቸው ላይ ይገኛሉ። ቀሪው ስራ የጠፋውን የምንፈልግበት፣ አስክሬን የምናስስበት፣ ተጎጂዎችን የምንመልስበት ጊዜ ነው ባሉ ማግስት ነው ኢትዮጵያውያን ፍርሃት የለባቸውም፣ በተገፉ ቁጥርም ይጠነክራሉ ሲሉ በኤክስ ገጻቸው ላይ ያሰፈሩ። አሜሪካ በተደጋጋሚ ኢትዮጵያና ግብጽ በጠረጴዛ ዙሪያ እንዲገናኙ እንደምትፈልግ እየገለጸ ሲሆን አብይ አህመድና አብዱል ፈታህ አልሲሲ ፊት ለፊት እንዲገናኙ እንደምትፈልግ ከሰሞኑ አሜሪካ አስታውቃ ነበር። የግድቡ ጉዳይ የትራምፕ ዋና አጀንዳ እንደሆነም አማካሪያቸው ይፋ አድርገዋል። አማካሪው በትራምፕ ውትወታ ካይሮና አዲስ አበባ ሊፈርሙ ተቃርበው ስለነበረው ስምምነት ለመጀመሪያ ጊዜ ተናግረዋል። የአሜሪካው ፕሬዝዳንት የአፍሪካ የአረብና የመካከለኛ ምስራቅ ከፍተኛ አማካሪው ለሳውዲ ኦል አረቢያ እንደተናገሩት ትራምፕ ከመጀመሪያ የስልጣን ዘመናቸው
ከመጀመራቸው አንስቶ በግድቡ ዙሪያ የበኩላቸውን ሲያከናውኑ ነበር። የፕሬዝዳንቱ አማካሪ የኢትዮጵያ ህዳሴ ግድብ ጉዳይ የትራምፕ ትኩረት እንዳለው በመጥቀስ ወሳኝ አጀንዳ መሆኑን ተናግረዋል። በመጀመሪያው የፕሬዝዳንትነት ዘመናቸው ፕሬዝዳንት ትራምፕ ከስምምነት እንዲደርስ ጥረት ማድረጋቸው ይታወቃል በማለት በሀገራት መካከል ቴክኒካዊ ስምምነት ሊፈረም ተቃርቦ በተወሰኑ ችግሮች ምክንያት መደናቀፉን አስታውሰዋል። በወቅቱ በአሜሪካና በዓለም ባንክ አማካኝነት በተደረገው ድርድር የተዘጋጀው ሰነድ ይፈረማል ተብሎ በሚጠበቅበት ወቅት ኢትዮጵያ የቀረበው ሰነድ ጥቅሟን አሳልፎ የሚሰጥ መሆኑን በመጥቀስ ከስምምነቱ ወጥታለች። በዚህ የተቆጡት ፕሬዝዳንት ትራምፕ አገራቸው ለኢትዮጵያ ተሰጥ ከነበረው ድጋፍ ወደ $500 ሚሊዮን የሚደርሰው እንዲቋረጥ አድርገው ነበር። ብሎስ ላል አረቢያ ሁለቱ ሀገራት ወደ ግጭት ማምራት የሌለበት ታሪካዊ ትስስር አላቸው በማለት አሁንም አሜሪካ በአዲስ አበባና በካይሮ መካከል ሰላማዊ ትብብር እንዲኖር እንደምታበረታታ ጠቅሰዋል። ብሎስ ጉዳዩ በግልጽ ቴክኒካዊ ከመሆኑ አንጻር በተለይ በቴክኒካዊ ነጥብ ሁሉንም የሚያስማማ መፍትሄ ለማግኘት እየሰራ ነው ሲሉ ላል አረቢያ ተናግረዋል። በህዳሴ ግድብ ምክንያት በኢትዮጵያ በሱዳንና በግብጽ መካከል የተከሰተው ውዝግብ የሞትና የህይወት ጉዳይ በማለት የገለጹት ከፍተኛ አማካሪው የግድቡ ግንባታ ተጠናቆ ከተመረቀ በኋላ አሁን ተጨባጭ እውነታ ሆኗል በማለት መፍትሄውም ከዚህ እውነታ በመነሳት መገኘት አለበት ብለዋል። በግብፁ ፕሬዝዳንትና በኢትዮጵያ ጠቅላይ ሚኒስትር መካከል ንግግር እንዲካሄድ ትራምፕ ጥረት ያደረጉ እንደሆነ ባል አረቢያ የተጠየቁት ብሎስ እንደ እግዚአብሔር ፍቃድ ሁለቱን መሪዎች አብረው እናያቸው ይሆናል፣ ለዚያም እየሰራ ነው በማለት መልሰዋል። ጨምረውም እንዲህ አይነቱ ግንኙነት በአፍሪካ ማቀፍ ምናልባትም ከአፍሪካ ህብረት ጋር በሚዛመዱ ዝግጅቶች ላይ ሊካሄድ ይችላል በማለት አሜሪካ ቀውሱን በሰላማዊ መንገድ ለመፍታት የሚደረጉ ማንኛውም ጥረቶች እንደምትደግፍ ገልጸዋል። የህዳሴው ግድብ ውዝግብ ለኢትዮጵያ፣ ለግብጽና ለሱዳን የሞት ሽረት ጉዳይ በመሆኑ ሰላማዊ መፍትሄ ያስፈልገዋል ሲሉም አክለዋል። በቀጣይ መረጃ እንደ አውሮፓውያን አቆጣጠር ከህዳር 2004 ጀምሮ በኤርትራ ታስረው የሚገኙ 6 የስሪላንካን ባህር ማርሻልን ለማስፈታት የተደረገው ዲፕሎማሲያዊ ሙከራ እስካሁን አልተሳካም ሲል ዘ አይላንድ የቀጠለው ድርድር የሚያውቁ ምንጮችን ጠቅሶ ዘግቧል። በአዘርባጃን ኩባንያ ካስፒያን ማሪን ሰርቪስ የተቀጠረው የስሪላንካ ተወላጅ በኤርትራ ውሃ ውስጥ ህዳር 7 ቀን 2024 ከተጠለፉ 24 የአዘርባጃን ባንዲራ እያውለበለቡ ከነበሩ ጀልባዎች ተሳፍረው ከነበሩ 24 ሰራተኞች መካከል መርከቦቹ በአየር ንብረት መዛባት ምክንያት ወደ ኤርትራ ግዛት እንዲዘዋወሩ መደረጉ ተዘግቦ ነበር። ኤርትራ በመጋቢት ወር መጨረሻ ላይ 18ቱን የአዘርባጃን መርከበኞችን ስትፈታ 6ቱ የስሪላንካ የባህር ማርሻል አባላት በስር ላይ ይገኛሉ። የታሰሩ ሰዎች በሲጋል ማሪታይም ፒኤምሲሲ በኩል ተሰማርተው እንደነበረ የተገለጸ ሲሆን በትክክል የት እንዳሉ ግን አይታወቅም። የሚለቀቁባቸው መንገዶች ለማሰስ ምናባዊ ውይይቶች ጨምሮ በርካታ ስብሰባዎች መደረጉ ምንጮች ገልጸዋል። ሌሎች የበረራ አባላት ከተለቀቁ በኋላ የስሪላንካ ሰራተኞች መታሰራቸውን በጣም አሳስቦናል ሲል አንድ ምንጭ ተናግረዋል። የስሪላንካ ቀይ መስቀል የወንዶቹን ቦታ ለማወቅ እንዲረዳ ቀርቧል ብሏል። በስር ላይ የሚገኙት የባህር ማርሻል ቤተሰቦች መታሰራቸው ተከትሎ የጡረታ ክፍያ ከተቋረጠ በኋላ የገንዘብ ችግር አጋጥሟቸዋልም ተብሏል። በካይሮ የሚገኘው የስሪላንካ ኤምባሲ ኤርትራን የሚሸፍነው እስረኞችን ለማግኘት በይፋ የጠየቀ ሲሆን በአዲስ አበባ የሚገኘው ሚስዮን የኤርትራን ባለስልጣናት ለመጫን የአዘርባጃን እርዳታ ጠይቋል። ምንም እንኳን እነዚህ ጥረቶች ቢኖሩም ምንም አይነት እድገት አልተገኘም። እንደ ዲፕሎማቲክ ምንጮች ገለጻም ኮሎምቦ ኤርትራ ምላሽ እንድትሰጥ ለማስገደድ አሁን ጉዳዩን ወደ የተመድ የዘፈቀድ እስር ቡድን ለማድረስ ሊያስብበት ይችላል ተብሏል። 3 መርከቦቿ በኤርትራ የተያዙባት አዘርባጃን አዲስ አበባና ሩሲያ በሚገኙት ኤምባሲዎቿ በኩል ለኤርትራ ዲፕሎማሲያዊ መልእክት መላኩ የሚታወቅ ነው። የኤርትራ መንግስት ቀይ ባህር ላይ 3 የአዘርባጃን መርከቦች እንዳገተ የአዘርባጃን ባለስልጣናት ማስታወቃቸውን የሀገሪቱ የዜና ምንጮች በወቅቱ ዘግበዋል። መርከቦቿ በኤርትራ የተያዙባት አዘርባጃን በአዲስ አበባ በኩል ወደ አስመራ ቅሬታ አቅርባ ነበር። ኤርትራ 18 የአዘርባጃን ዜጎች የሆኑ የመርከቡ ሰራተኞችን የያዙ 3 መርከቦችን ባለፈው ጥቅምት መጨረሻ ገደማ ነበር በቁጥጥር ስር ያዋለችው። መርከቦቹ ከስዊዝ ካናል ወደ አቡዳቢ በመጓዝ ላይ ሳሉ እንደሆነ የአዘርባጃን ውጭ ጉዳይ ሚኒስቴር መናገሩም ዘገባዎቹ ገልጸዋል። የአዘርባጃን ሰንደቅ ዓላማ የሚያውለበልቡ 3 መርከቦችና ሰራተኞቻቸው ከባለፈው ዳር ወር ጀምሮ የተያዙባት አዘርባጃን ቅሬታ ማቅረቧን የአዘርባጃን የውጭ ጉዳይ ሚኒስቴር ቃል አቀባይ ሀጂ ዛይድ ለሮይተርስ እንደተናገሩት 3 መርከቦችና ሁሉም የአዘርባጃን ዜግነት ያላቸው 18 ሰራተኞቻቸው በስዊዝ ቦይ በኩል ወደ አቡዳቢ እየተጓዙ በነበረበት ወቅት ባጋጠማቸው አስቸጋሪ የአየር ሁኔታ ምክንያት ወደ ኤርትራ የውሃ አካል ከገቡ በኋላ ህዳር 7 2024 በቁጥጥር ስር ውለዋል ብለዋል።
ነገር ግን ኤርትራ ይህን ምክንያት እንደማትቀበል የተገለጸ ሲሆን መርከቦቹ ወደ ኢትዮጵያ ነበር የሚያመሩት የሚል እምነት እንዳላት ስትገልጽ ቆይታለች። ድርድሮቹ አሁንም የቀጠሉ ሲሆን ኢሳያስ ይህንን አቋማቸውን በመያዝ መርከቦቹን እንለቅላቸዋለን፣ ነገር ግን መሳሪያዎችን አንለቅም የሚል አቋም እንደያዙ ለማወቅ ተችሏል። በዚህ የኢሳያስ ግትር አቋም የተበሳጩ ምዕራባውያን ኤርትራ ላይ የተለያዩ ጫናዎችን እያሳደሩ ሲሆን ጫናዎቹ ሲበረቱ ኤርትራ መርከቦቹን እስከነ መሳሪያዎቹ ልትለቅ ትችላለች እየተባለም ይገኛል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባቸዋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ዕለት በዕለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።